ተመልካቾች እንደምን ዋላችሁ። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ማጣሪያ የምድብ 3ኛ ጨዋታዎች ዛሬ ይካሄዳሉ። ውድድሩ በኢትዮጵያ አስተናጋጅነት አዲስ አበባና ድሬዳዋ ላይ ነው በሁለት ምድብ እየተደረገ የሚገኘው። ዛሬ የምድብ 3ኛ ጨዋታዎች ሲደረጉ ኢትዮጵያ አበበ ቢቂላ ስቴዲየም ላይ ከሶማሌ ጋር 10 ሰዓት ላይ ትጫወታለች። በዚህ ምድብ የሚገኙት ኬንያና ሩዋንዳ ደግሞ 7 ሰዓት ላይ ጨዋታቸውን ይጀምራሉ። የኢትዮጵያ ከ17 ዓመት በታች ቡድን በመጀመሪያው ጨዋታው ሩዋንዳን 2-0 በሁለተኛ ጨዋታው ደግሞ ደቡብ ሱዳንን 4-1 አሸንፏል። ሶማሊያ በበኩሏ ከደቡብ ሱዳን ጋር 2 አቻ ከኬንያ ጋር ደግሞ 1 አቻ ተለያይታ ነው ዛሬ ከኢትዮጵያ ጋር የምትጫወተው። ምድቡን ኢትዮጵያ በ6 ነጥብና በ5 ንጹህ ግብ ስትመራ ሶማሊያ በ2 ነጥብ ትከተላለች። ድሬዳዋ ላይም 2 የምድብ መርሃ ግብር ጨዋታዎች ይካሄዳሉ። 10 ሰዓት ላይ ጅቡቲ ቡሩንዲን ስትገጥም ኡጋንዳ ከታንዛኒያ ምሽት 1 ሰዓት ላይ ጨዋታቸውን ያከናውናሉ። ምድቡን እኩል 6 ነጥብ የሰበሰቡ ታንዛኒያና ኡጋንዳ ይመሩታል። በሲቢ የኢትዮጵያ ፕሪሚየር ሊግ ትናንት 2 ጨዋታዎች ተካሂደዋል። ከኢትዮጵያ ዋንጫ ጨዋታ መልስ ትናንት የ6ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ተደርገዋል። የሊጉ መሪ ሲዳማ ቡና ከመቀሌ ሰባ እንደርታ ያደረጉት ተጠባቂ ጨዋታም ያለ ግብ ተጠናቋል። በጨዋታው ሲዳማ ቡና 5ኛ ድሉን፣ መቀሌ ደግሞ በአመቱ መጀመሪያ ድሉን ለማስመዝገብ ብርቱ ፉክክር አድርጓል። ሆኖም ጨዋታው ግብ ሳይቆጠርበት ተጠናቋል። ውጤቱን ተከትሎም ሲዳማ በ13 ነጥብ ሊጉን መምራቱን ሲቀጥል፣ መቀሌ ሰባ እንደርታ በ3 ነጥብ 18ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ነገሌ አርሲ አዳማ ከተማን 2-1 አሸንፏል። የአመቱ የመጀመሪያ ድሉንም ነገሌ ያስመዝግቧል። በሊጉ ዛሬ 4 ጨዋታዎች ይካሄዳሉ። ውልዋሎ አዲግራት ዩኒቨርሲቲ ከሐዋሳ ከተማ 7 ሰዓት ላይ፣ ኢትዮጵያ ንግድ ባንክ ከወላይታ ድቻ 10 ሰዓት ላይ ሐዋሳ ላይ ይህ ጨዋታ አዲስ አበባ ላይ ሲደረግ፣ ሐዋሳ ላይ ደግሞ ኢትዮጵያ ቡና ከኢትዮጵያ መድን 9 ሰዓት እንዲሁም ደግሞ ቅዱስ ጊዮርጊስ ከሀዲያ ሆሳዕና 12 ሰዓት ላይ ጨዋታቸውን ያከናውናሉ። በኢትዮጵያ ሴቶች ከፍተኛ ሊግ ፋሲል ከነማ 2ኛ ተከታታይ ድሉን አስመዘገበ። የሁለተኛ ሳምንት ጨዋታ አካል የሆነው የፋሲል ከነማና ወላይታ ድቻ ጨዋታ ዛሬ ረፋድ ላይ ተካሂዷል። በጨዋታው ፋሲል ከነማ 1-0 አሸንፏል። እስከ 9ኛው ደቂቃ ድረስ ምንም ግብ ባይቆጠርበትም በባከነ ሰዓት በእምነት ገዛኝ ለምንትዋቦቹ 3 ነጥብ ያስገኘችዋን ብቸኛ ግብ አስቆጥራለች። ፋሲል ከነማ ሴቶች ቡድን በመጀመሪያ ሳምንት ጨዋታቸው የቅዱስ ጊዮርጊስ ሴቶች ቡድን ያሸነፉ ሲሆን የዛሬው ድላቸውም ተከታታይ 2ኛ ሆኗል። ከደቂቃዎች በፊት ደግሞ የሁለተኛ ሳምንት የመጨረሻ መርሃ ግብር የሆነው የአዳማና ቅዱስ ጊዮርጊስ ጨዋታ ተጀምሯል። በውድድሩ ትናንት ጉለሌ መቀሌ ሰባ እንደርታን 3-0 ሲያሸንፍ፣ አቃቂ ከንፋስ ስልክ ያለ ግብ ተለያይቷል። በኢትዮጵያ ቮሊቦል ፕሪሚየር ሊግ ተሳታፊ የሆነው ባንጃ ወረዳ ቮሊቦል ክለብ በ2018 የውድድር ዓመት ጠንካራ ተፎካካሪ ለመሆን ማቀዱን ገለጸ። ክለቡ ስብስቡን የማጠናከር ስራ መስራቱን ሲገልጽ በ2018 አደረጃጀቱን ለማዘመን አቅዷል። ታሪኳን የዋ ተጨማሪውን እንደሚከተለው ያቀርበዋል። በኢትዮጵያ ቮሊቦል ፕሪሚየር ሊግ ተሳታፊ ከሆኑ የአማራ ክልል 2 ክለቦች መካከል አንዱ ባንጃ ወረዳ ቮሊቦል ክለብ ነው። ክለቡ በ2017 ለመጀመሪያ ጊዜ በፕሪሚየር ሊጉ ተሳታፊም ነበር። ከተወዳደሩት 8 ክለቦች መካከልም 6ኛ ደረጃን ይዞ ማጠናቀቁ ይታወሳል። ታዲያ ክለቡ ለ2018 የውድድር ዓመትስ እያደረገ ያለው ዝግጅት ምን ይመስላል ስንል የባንጃ ወረዳን ጠይቀናል። የወረዳው ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ሱባለው አንዱ አለም ክለቡ ከመጀመሪያ ዓመት ተሳትፎ የተሻለ ተወዳዳሪ ለመሆን በማቀድ ስብስቡን የማጠናከር ስራ በአሁኑ ሰዓት እየሰራ ይገኛል ብለዋል። ከክለባችን ላይ ያሉ ተጫዋቾች አብዛኛዎቹ በጣም የተሻሉ ተጫዋቾች እንደነበሩ ይታወቃል። አብዛኛው ተጫዋቾችን ማስቀጠል ነው የፈለግነው ማለት ነው። ምናልባት አሉ የተባሉ ክፍተቶችን በመለየት እዛ ነባር ተጫዋቾችን ሊያግዙ ይችላሉ የሚሉ ተጫዋቾችን የተወሰነ አስፈርመናል። ምናልባትም ከ3 አካባቢ የማይበልጡ ተጫዋቾችን የመቀነስ እና ሌሎች በተሻለ ተጫዋች የመቀየር ስራዎች ተሰርተዋል። 3 ተጫዋቾችን በአዲስ ማስፈረም ችለናል ማለት ነው። ስለዚህ እነዚህን አዲስና ነባሮችን በማድረግ የተሻለ ክለብ ተወዳዳሪ እንዲሆን የማድረግ ስራ እየሰራን ነው። በቀጣዮቹ ቀናትም ተጨማሪ 2 ተጫዋቾችን ለማስፈረም እየተንቀሳቀስን ያሉት አቶ ሱባለው የህዳር ወር መጀመሪያ ላይ ስብስቡ አንድ ላይ ሆኖ ልምምዱን እንደሚጀምርም ነው የገለጹት። ቀጣይ ወር ጀምሮ ተጫዋቾችን በአንድ ካምፕ አድርጎ ወደ ውድድር ዝግጅት እንዲያደርጉ በማድረግ ዝግጅት እያደረግን ነው ያለ ማለት ነው። ስለዚህ አሁን ላይ በስልክ የተለያየ ነገር ካልሆነ በስተቀር በአካል እየተገናኘን ስላልሆነ፣ ነገር ግን ቀጣይ ወር ጀምረን ካምፕ ላይ በማድረግ ተጫዋቾችን ልምድም ጭምር አዲሶቹ ከነባሮቹ ልምድ እንዲወስዱና አንድ እንዲሆኑ እንዲዋሃዱ ከማድረግ አኳያ ቀጣይ ወር ጀምረን
የቤት ስራ የወሰድንበት ሁኔታ ያለ ማለት ነው። በአንጃ ወረዳ ቮሊቦል ክለብ በመጀመሪያ ዓመት ተሳትፎ ብዙ ተሞክሮዎችን ቀስሟል ያሉት ጽህፈት ቤት ኃላፊው በ2018 የውድድር ዓመት የክለቡን አደረጃጀት ከማዘመን በተጨማሪ ተጫዋቾችን ወደ ካምፕ ለማስገባት እንዳቀደም ተናግረዋል። ከባለፈ ዓመት እኛ የተማርናቸው ብዙ ትምህርቶች አሉ። በነገራችን ላይ የመጀመሪያው ከፋይናንስ አኳያ ያለውን ነገር ተግዳሮት ነው። ስለዚህ ከእሱ አኳያ ያለውን ነገር ከወረዳ እስከ ማህበረሰቡ ጋር ያለውን ነገር በደንብ ስራ በመስራት ፋይናንስ ላይ ስራ መስራት አለብን ከገቢ አኳያ የሚለውን ሀሳብ መስጠት እፈልጋለሁ። ሌላው ግን በጣም አሁን ላይ ቀጣይ የነበሩ ክፍተቶች አሁን ላይ መስተካከል ያለባቸው እኛም ጭምር የመጀመሪያው ከተጫዋች አኳያ ነው። ክፍተት ያየንባቸው ተጫዋቾች አሉ። በተለይ ማስተካከል አለብን የምንለው ቦታ አካባቢ ላይ የተከለበት ሁኔታ አለ። ስለዚህ ከሱ ላይ እያስተካከልን ነው ማለት ነው። ሌላኛው እና በጣም ዋናው ግን አምና ላይ ተጫዋቾቹ በየቦታው ነበረ ሰባስበን የምናጫወት የነበረ አንድ ካምፕ በመያዝ እያጫወትን አልነበረም። አሁን ግን በዚህ ዓመት አንድ ቦታ ላይ ካምፕ ተጫዋቾቹ እንዲቀመጡ በማድረግ በየጊዜው ትሬኒንግ እያደረጉ ጨዋታውን ጭምር እየተዋሃዱ ውጤት እንዲያመጡ ከማድረግ አኳያ በዚህ ዓመት በመጀመሪያ መስራት አለብን ብለን የወሰድነው ኢኒሼቲቭ ነው። የ2018 የኢትዮጵያ ቮሊቦል ፕሪሚየር ሊግ በጊዜያዊ የውድድር መርሃ ግብር መሰረት የህዳር ወር የመጨረሻ ሳምንት ላይ እንደሚጀምር ይጠበቃል።